ቤዚዬ ሰላም ነው ማማ? እስካሁን አልተመረቅሽም እንዴ? አይ የአሁኑ ሳምንት እኮ ተመራቂ ነኝ ነው። እሺ ይሁን። እሺ ወይ ቤዚዬ ተመረቅሽ? አዎ። ታዲያ መቼ ነው ስራ የምትይዥው? ገና አሁን እኮ ነው የተመረኩት ማማ። ቢሆንስ ቤት መቀመጥ ጥሩ አይደለም። የዘመኑ ልጅ ቶሎ ነው ስራ የሚይዘው። አንቺ ተፍ ብለሽ ስራሽን ያዢ። እሺ እንደዛ ነው። ቤዚዬ ስራ ገባሽ እንዴ? አዎ ማማ። ታዲያ መቼ ነው እንደ ኩዮችሽ የራስሽ ቤት ሚኖርሽ? ቤት እንግዲህ እግዚአብሔር ሲፈቅድ ገዛለሁ። ቤት ቶሎ ብለሽ ቤትሽን ግዢ። እንደዛ ነው የሚሻል። በይሺ ቻው። ተመስገን የራሴን ቤት ገዛው። እንዴ ቤዚዬ ቤት ገዛሽ? አዎ። ታዲያ ምንድነው ቤቱ ባዶ የሆነው? ሶፋ የለው፣ ጠረጴዛ የለው፣ አልጋ የለው። እንዴ የቤት ዕቃ አታሟይም እንዴ? እኔ አሪፍ የቤት ዕቃ ያለበት ቦታ ባገኝ አልገዛም ነበር እንዴ? እሱ ነው እንዴ የምትይው? ታዲያ ለሱ እኮ ጎርጀስ ፈርኒቸር አለልሽ። የት? እንኳን ወደ ጎርጀስ ፈርኒቸር በደህና መጡ። ይህን የመሰለ ፉል ሴት ሶፋ፣ ባለ 8 ወንበር ዳይኒንግ ቴብል፣ ኮንሶል ቴብል፣ ረከቦት፣ ኮፊ ቴብል፣ ቲቪ ስታንድ፣ ይህን የመሰለ ኪንግ ሶፋ ከሴንተር ቴብል እና ከሳይድ ቴብል ጋር በተለያየ የከለር አማራጮች ማግኘት ትችላላችሁ። እንደነዚህ አይነት ዳይኒንግ ቴብሎች ከ6 ወንበር ጀምሮ፣ እንደነዚህ አይነት ሲምፕል ሶፋዎች፣ ኪንግ ሳይዝ አልጋ ከሁለት ኮመዲኖ እና ከድሬሲንግ ቴብል ጋር፣ እነዚህን ሁሉ ከጎርጀስ ፈርኒቸር ማግኘት ትችላላችሁ። ጥራት፣ ውበትና ምቾት ከተመጣጣኝ ዋጋ ጋር ከጎርጀስ ፈርኒቸር